ጤና ይስጥልን የኢትዮ ፕሮ ኤጁኬሽን ቤተሰቦች እንደምን ቆያችሁ? የኢትዮ ፕሮ ኤጁኬሽን ፋም እንደተለመደው ዛሬም በአዲስ ኮርስ በአዲስ ክላስ መጥቷል ማለት ነው። ይህም አዲስ ኮርስ ኢመርጂንግ ቴክኖሎጂ ይሆናል ማለት ነው። በዛሬው የፍሬሽማን ኮርስ ኢመርጂንግ ቴክኖሎጂ ክላሳችን ላይ የመጀመሪያ ቻፕተር የሆነውን የፍሬሽማን ኮርስ ኢመርጂንግ ቴክኖሎጂ የመጀመሪያ ቻፕተር የሆነውን ቻፕተር ዋንን ይዘንላችሁ መጥተናል ማለት ነው። ሶ በዛሬው ክላሳችን የኢመርጂንግ ቴክኖሎጂን የመጀመሪያ ቻፕተር እጅግ በጣም አጭር በሆነ ደቂቃና ግልጽ በሆኑ ማብራሪያዎች የምንጨርሰው ይሆናል ማለት ነው። ምናልባትም የቻናላችን ቤተሰብ ካልሆናችሁ እና ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ከዛሬ ጀምሮ የቻናላችን ቤተሰብ መሆን ትችላላችሁ ማለት ነው። እንዲሁም ደግሞ የኢትዮ ፕሮ ኤጁኬሽን የቴሌግራም ቦትን የማታውቁት ከሆነ ደግሞ በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት የሚገራርሙ ሾርት ኖቶችን ኤግዛሞችን ታገኙበታላችሁ ማለት ነው። እሱ ጋርም ሂዳችሁ መጠቀም እንዳትረሱ ማለት ነው። ቴሌግራም ላይ ማለት ነው። ቴሌግራም ላይ እንዲሁም ፕራይቬት ቻናል አለን። ፕራይቬት ቻናላችንን በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አማካኝነት ታገኙበታላችሁ ማለት ነው። እጅግ በጣም የሚገራርሙ ፕሮግራሞችን ይዘን እየመጣን እንገኛለን። እንግዲህ እዛ ላይም ጆይን አድርጋችሁ የሚገራርሙ ፕሮግራሞቻችንን መከታተል ትችላላችሁ ማለት ነው። ሶ በዚህው ወደ ክላሳችን ዛሬ በምንጀምረው ኮርስ እንወያያለን ማለት ነው። ሶ የመጀመሪያ ቻፕተር የሆነው የኢመርጂንግ ቴክኖሎጂ ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂስ በሚል ርዕስ እንወያያለን ማለት ነው። በዚህ ርዕስ ውስጥ እጅግ በጣም ብዙ ኮንተንቶች አሉ። ሶ አንድ ባንድ ሁሉንም የምናይ ይሆናል ማለት ነው። የመጀመሪያው ኮንተንት የሚሆነው ኢቮሉሽን ኦፍ ቴክኖሎጂስ የሚለው ይሆናል ማለት ነው። ሶ ኢቮሉሽን ኦፍ ቴክኖሎጂ ላይ እጅግ በጣም ብዙ ንዑስ ርዕሶች ወይም ደግሞ ሰብ ኮንተንቶች አሉ። እነሱ ከማየታችን በፊት ግን ኢመርጂንግ ቴክኖሎጂ ምን ማለት ነው የሚለውን አይተን እናልፋለን ማለት ነው። መጀመሪያ ሶ ኢመርጂንግ ቴክኖሎጂ አር ኤ ኒው ቴክኖሎጂ። ኢመርጂንግ ቴክኖሎጂ ማለት አዲስ ቴክኖሎጂ ማለት ነው። ሶ ኢመርጂንግ ቴክኖሎጂ ምንን ዲስክራይብ ሊያደርግልን ይችላል የሚለውን ስናይ ኢት ሪፈርስ ቱ ዘ ላተስት ኢኖቬሽን ኦፍ ዛት ሃቭ ሪሰንትሊ ቢን ኢንትሮዱስድ ቱ ዘ ማርኬት። ይህ ማለት በቅርብ ጊዜ ወደ ገበያ የገቡትን አዳዲስ ፈጠራዎችን ያመላክትልናል ወይም ደግሞ ይገልጽልናል ማለት ነው። ኢመርጂንግ ቴክኖሎጂ እንዲሁም ደግሞ ኮንቲኒዊንግ ዴቨሎፕመንት ኦፍ ኤግዚስቲንግ ቴክኖሎጂ ሪፈርስ ቱ ኢምፕሩቭመንትስ ቢንግ ሜድ ቱ ኤግዚስቲንግ ቴክኖሎጂ። ይህ ማለት ነባር እና ከዚህ በፊት የነበሩ ቴክኖሎጂዎች ግኝቶችን ያላቸውን ቀጣይነት ለማመላከት እንጠቀምበታለን ማለት ነው። ያ ማለት ኤግዚስቲንግ በሆነው ቴክኖሎጂ ላይ ያሉትን ማሻሻያዎችንም ለማመላከት እንጠቀምበታለን ማለት ነው። ሌላኛው ከረንትሊ ዴቨሎፒንግ ቴክኖሎጂ ዛት አር ስቲል ኢን ዘ ሪሰርች ኤንድ ዴቨሎፕመንት ፌዝ። አሁን ላይ እያደገ የመጣ ቴክኖሎጂ እና በአሁኑ ሰዓት ሪሰርች ላይ እንዲሁም ደግሞ ዴቨሎፕመንት ፌዝ ላይ ያሉ ቴክኖሎጂዎችንም ሪፈር ለማድረግ ወይም ደግሞ ዲስክራይብ ለማድረግ እንጠቀምበታለን ማለት ነው። ሌላኛው ቴክኖሎጂስ ኤክስፔክትድ ቱ ቢ አቬይላብል ኢን ዘ ኔክስት 5 to 10 years አር ዞስ ዛት አር ከረንትሊ ቢንግ ዴቨሎፕድ ኤንድ አር ኤክስፔክትድ ቱ ሂት ዘ ማርኬት ሶ ኦን። በሚቀጥሉት 5 እንዲሁም 10 ዓመታት ውስጥ ይገኛሉ ተብሎ የሚጠበቀው ቴክኖሎጂዎችን ማለትም አሁን ላይ እየተገነቡ ያሉ በቅርቡ ወደ ገበያ ይገባሉ ተብሎ የሚጠበቁ ቴክኖሎጂዎችን ለማመላከት ይጠቅመናል ማለት ነው። ኢመርጂንግ ቴክኖሎጂ ሶ ቴክኖሎጂስ ክሪኤቲንግ ኦር ኤክስፔክትድ ቱ ክሪኤት ሲግኒፊካንት ሶሻል ኦር ኢኮኖሚክ ኢፌክትስ አር ዞስ ዛት ሃቭ አቬይላብል ዘ ፖቴንሻል ቱ ቼንጅ ዘ ዌይ ዊ ሊቭ ወርክ ኦር ኢንተራክት ዊዝ ኢች አዘር። ሶ ክሪኤት እየተደረጉ ያሉ እንዲሁም ደግሞ ኤክስፔክት እያደረግናቸው ያሉ ቴክኖሎጂዎች ለማህበረሰቡ ሶሻል እና ኢኮኖሚክ ኢፌክት ይኖራቸዋል ማለት ነው። ሶ የአኗኗር ዘይቤያችንን ሊያሳድግልን ይችላል፣ ሊለውጥልን ይችላል። ወርክ ኦር ኢንተራክት ዊዝ ኢች አዘር እንዲሁም ደግሞ ስራችን ጋር ያለንን ግንኙነት ያንን ነገር እንድናጎለብት ይረዳን ይሆናል ማለት ነው። የሚፈጠሩ አዳዲስ ቴክኖሎጂዎች ማለት ነው። ሶ ኢመርጂንግ ቴክኖሎጂ እንግዲህ እነዚህን ነገሮች ዲስክራይብ ለማድረግ አዘሆል ይጠቅመናል ማለት ነው። ሌላኛው እዚህ ጋር የምናየው ኢቮሉሽን ኦፍ ቴክኖሎጂ የሚለውን ኮንተንት እንደማየታችን ቴክኖሎጂ ምንድን ነው፣ ኢቮሉሽንስ ምንድን ነው የሚለውን ሩት ወርዱን እናያለን ማለት ነው።
ቴክኖሎጂ ኢን 16 century discovered or treaties on an art or the arts from the Greek technology, a systematic treatment of an art, craft or technique originally referring to grammar from techno and logi ማለት ነው። the meaning science of the mechanical and industrial arts is first recorded in 1859 so ቴክኖሎጂ የሚለው ቃል አርት ጋር ክራፍት ጋር ይያያዝ ነበረ ማለት ነው በ1610 ሴንቸሪ ማለት ነው። በ1859 ላይ ደግሞ ይህንን ሚኒንግ ሰጥተውታል። ሳይንስ ኦፍ ዘ ሜካኒካል ኤንድ ኢንዱስትሪያል አርት ብለውታል ማለት ነው። ይህም ማለት የሜካኒካል እና የኢንዱስትሪ ጥበባቶች ሳይንስ ብለው ገልጸውታል ማለት ነው። ቴክኖሎጂ የሚለውን ወርድ ማለት ነው። ሌላኛው ኢቮሉሽን ነው። ኢቮሉሽን ሚንስ ዘ ፕሮሰስ ኦፍ ዴቨሎፒንግ ባይ ግራጁዋል ቼንጅ ሶ ኢቮሉሽን የሚለው ቃል አዲሳቸው አይደለም ማለትም ታች ክላስ ላይ ባዮሎጂ ላይ ምናምን ታዩታላችሁ። እዚህ ጋር ግን ቴክኖሎጂካል ኢቮሉሽንን ስለሆነ የምናየው ሶ ኢቮሉሽን ማለት ቀስ በቀስ በመለወጥ የሚያድግ ወይም ደግሞ እያደገ የሚመጣ ዝግመተ ለውጥ እንደማለት ነው። ሶ የቴክኖሎጂ ኢቮሉሽንም አለ ማለት ነው። ሶ ዚስ ናውን ኢዝ ፍሮም ላቲን ኢቮሉሽን አንሮይንግ ኦር ኦፕኒንግ ኮምባይንድ ፍሮም ዘ ፕሪፊክስ አውት ፕላስ ቮልቨር ቱ ሮል ማለት ነው። ሶ ቴክኖሎጂ ምን አለው? ኢቮሉሽን አለው። እያደገበት የመጣው የራሱ የሆነ ግራጁዋል ቼንጅ አለ። ቀስ በቀስ ነው እያደገ የመጣው ማለት ነው። ሶ እዚህ ላይ ይህንን እንድታውቁ ይፈለጋል ማለት ነው። ቴክኖሎጂካል ኢቮሉሽንን ማለት ነው። ሶ አንድ ምስል እዚህ ጋር ይዤላችሁ መጥቻለሁ። ይህን ምስል እንደምታዩት እንግዲህ ከመጀመሪያው ጀምራችሁ ብታዩት እስከ መጨረሻው ድረስ ኢቮሉሽኑን ያሳያቸዋል ማለት ነው። እዚህ ጋር አሁን መዶሻ፣ ቀስ ምናምን ይሄ ራሱ አንዱ የቴክኖሎጂ አካል ነው ማለት ነው። ከዚህ ተነስቶ ነው እዚህኛው ድረስ የደረሰው ማለት ነው። ሶ እሱ ላይ በደንብ ትኩረት ልታደርጉ ይገባል ማለት ነው። ማለትም ቴክኖሎጂካል ኢቮሉሽን ላይ አንዳንድ ጥያቄዎች ሊመጡ ይችላሉ። ቀጣይ የምናየው ደግሞ ዘ ኢቮሉሽን ኦፍ ቴክኖሎጂ ላይ ሊስት ኦፍ ሰም ከረንትሊ አቬይላብል ኢመርጂንግ ቴክኖሎጂስ አሁን ላይ ማለት ነው ከረንትሊ አቬይላብል የሆኑ ወይም ደግሞ የተገኙ ቴክኖሎጂዎችን ስናይ የመጀመሪያው አርቲፊሻል ኢንተለጀንስ ኦር ኤአይ ነው። ሶ ኤአይ የሚለው ቃል እንግዲህ አዲሳችሁ አይደለም ተማሪ እንደመሆናችሁ ማለት ነው። ሶ ከሰዎች ጋር ተመሳሳይነት ያላቸው ማለትም እንደ ሰው መማር፣ ማመዛዘን፣ መወሰን የሚችሉ ማሽኖችን ወይም ሶፍትዌሮችን ያጠቃልላል ማለት ነው። ለምሳሌ በራሳቸው የሚሰሩ መኪኖች፣ ቨርቹዋል አሲስታንት ላይክ ሲሪ እንደዚህ አይነት ነገሮችን ያጠቃልላል ማለት ነው ኤአይ። ሶ ኤአይ አሁን ላይ የተደረሰበት ወይም ደግሞ ከረንትሊ አቬለብል የሆነ ቴክኖሎጂ ነው ማለት ነው። ሁለተኛው ብሎክቼይን ነው። ብሎክቼይን ደግሞ ምንድነው? መረጃን የምናከማችበትና የምናስተዳድርበት መንገድ ማለትም የምናስተዳድርበትን መንገድ የሚቀይር ቴክኖሎጂ ነው ማለት ነው። ሶ ወደፊት በደንብ እናወራበታለን እዚህ ላይ። ነገር ግን ኤርድሮፕ ምናምን የሚሰሩ ክሪፕቶ ላይ ምናምን የምትንቀሳቀሱ ብሎክቼይን የሚለው ነገር አዲስ እንደማይሆንባችሁ አምናለሁኝ። ሌላኛው ኤጉመንትድ ኤንድ ቨርቹዋል ሪያሊቲ ነው። ይሄ ደግሞ ኤግመንትድ ሪያሊቲ ዲጂታል ኤሌመንቶችን በከፊል ወይም ደግሞ በሙሉ የሚያሳዩ ናቸው። እነዚህ ሁለቱ ሪያሊቲዎች በከፊል የሚያሳይን ኤግመንትድ ሪያሊቲ ነው። ለምሳሌ በስልካችን ላይ ፎቶ እየተነሳን ወይ ምናምን ኬፕ ምናምን ራሱ ያደርግልናል ወይ ደግሞ ላፒስቲክ ከንፈራችንን ሊቀባልን ይችላል። እሱ አይነት ነው ኤግመንትድ ሪያሊቲ ነው። ቨርቹዋል ሪያሊቲ ደግሞ መነጽር አድርገው ምናምን ምናልባት ቲቪ ላይ ራሳችሁ ሞክራችሁ ከሆነ መነጽር ይደረግላቸዋል። ሶ ሙሉ ለሙሉ ሌላ ዓለም ውስጥ የሚያስገባቸው መሳሪያ ይገጠምላቸዋል ማለት ነው። ሶ ያ ደግሞ ቨርቹዋል ሪያሊቲ እንለዋለን ማለት ነው። እሱም አሁን ላይ የተደረሰበት አንድ የቴክኖሎጂ ነው ማለት ነው። ኢመርጅድ ቴክኖሎጂ ነው ማለት ነው። ሶ ሌላኛው ክላውድ ኮምፒውቲንግ አለ። ሁሉንም ወደፊት እናያቸዋለን። አንጉላር ኤንድ ሪአክት፣ ዴቭኦፕ፣ ኢንተርኔት ኦፍ ቲንግስ፣ ኢንተለጀንስ አፕስ፣ ቢግ ዳታ እንዲሁም ደግሞ ሮቦቲክ ፕሮሰሰር አውቶሜሽን አሁን ላይ ከረንትሊ አቬለብል የሆኑ ቴክኖሎጂዎች ናቸው ማለት ነው። ወደፊት በደንብ በሰፊው የምናያቸው ይሆናል። ነገር ግን እነዚህም በደንብ መያዝ እንዳትረሱ ማለት ነው። ምናልባት ደረቅ ጥያቄ ላይ ሊመጡ ስለሚችሉ ማለት ነው። ሌላኛው እዚህ ጋር የምናየው ዘ ኢንዱስትሪያል ሪቮሉሽን ቢገን ኢን ግሬት ብሪተን
in the late 17th century before spreading to the rest of Europe ማለት ነው። ሶ ኢንዱስትሪያል ሪቮሉሽን ለመጀመሪያ ጊዜ ብግን ያደረገው ወይም ደግሞ የተጀመረው ኢንዱስትሪያል ሪቮሉሽን ወይም የኢንዱስትሪ አብዮት ለመጀመሪያ ጊዜ የፈነዳባት ሀገር ግሬት ብሪታንያ ወይም እንግሊዝ ነች ማለት ነው። ከዛ በኋላ ወደ ሌሎች ሀገራቶች ወደ አውሮፓ ሀገራቶች ከመዛመታቸው በፊት መጀመሪያ ላይ ግሬት ብሪቴን ላይ ፈነዳ። ከዛ ወደ ቤልጂየም፣ ወደ ፍራንስ፣ ወደ ጀርመን ስቴቶች ይህ ኢቮሉሽን ተዛምቷል ማለት ነው። ሌላኛው ዘ ፋይናል ኮዝ ኦፍ ዘ ኢንዱስትሪያል ሪቮሉሽን ዋዝ ዘ ኢፌክትስ ክሬኤትድ ባይ ዘ አግሪካልቸራል ሪቮሉሽን። ሌላኛው ዘ ፋይናል ኮዝ ኦፍ ዘ ኢንዱስትሪያል ሪቮሉሽን ዋዝ ዘ ኢፌክትስ ክሬኤትድ ባይ ዘ አግሪካልቸራል ሪቮሉሽን ማለት ነው። ሶ የመጨረሻው ኮዝ ወይም መንስኤ ለኢንዱስትሪያል ሪቮሉሽን ምንድን ነበረ? አግሪካልቸራል ሪቮሉሽን ነበር፣ ወይም ደግሞ የእርሻ አብዮት ነበር ማለት ነው። የመጀመሪያው ኮዝ ማለት ነው። ሶ ይህ ኮዝ ምንድን ነው? የህዝብ ቁጥር በጨመረ ቁጥር እንግዲህ የእርሻ አገልግሎቶችም እየሰፉ እያደጉ ይመጣሉ ማለትም ምክንያቱም ሰው ተመግቦ ነው የሚኖረው ማለትም ምግብ ያስፈልገዋል ለመኖር። ስለዚህ የእርሻ አገልግሎቶች እጅግ በጣም በሰፊው ይከናወኑ ነበር። ሶ ይህ የእርሻ አገልግሎት ከዛ ደግሞ ምን አለ መሰላችሁ በቀላሉ ማምረት እንድንችል ምን ያስፈልጉናል? ሌሎች የኢንዱስትሪ ተቋማት ያስፈልጉናል ማለት ነው። ስለዚህ የእርሻ አገልግሎቶች እየሰፉ ሲመጡ የኢንዱስትሪ እንትኖችም እየጎለበቱ እያደጉ ኢንዱስትሪዎች እየተፈጠሩ ይመጣሉ ማለት ነው። ስለዚህ የመጀመሪያው እዚህ ጋር ፎከስ ልታደርጉበት የሚገባው አግሪካልቸራል ሪቮሉሽን ባይኖር ኑሮ ሌሎች ኢቮሉሽኖች የመፈጠር እድል አይኖራቸውም ነበር ማለት ነው። ምክንያቱም ምርት እጅግ በጣም እያደገ የሚመጣው እንግዲህ ምን ያስፈልገዋል? እያደገ እንዲመጣ ምርት ሌሎች ተጓዳኝ የሆኑ ቴክኖሎጂዎች ያስፈልጉታል፣ ኢንዱስትሪዎች ያስፈልጉታል በቀላሉ ለማምረት እንድንችል ማለት ነው። ስለዚህ በዚያ ምክንያት ነው ማለት ነው ዘ ፋይናል ኮዝ ኦፍ ኢንዱስትሪያል ሪቮሉሽን ወዝ ዘ ኢፌክት ክሪኤትድ ባይ ዘ አግሪካልቸራል ሪቮሉሽን ያን ነው ማለት ነው። ዘ ሞስት ኢምፖርታንት ኢንቨንሽን ኦፍ ዘ ኢንዱስትሪያል ሪቮሉሽን ትራንስፖርቴሽን አለ። ትራንስፖርቴሽን ላይ ስቲም ኢንጂን፣ ሬልሮድ፣ ዳይሰል ኢንጂን፣ ኤርፕሌን እነዚህ አይነት ነገሮች ክሬት ተደርገዋል። ኮሚዩኒኬሽን ላይ ቴሌግራፍ፣ ትራንስ አትላንቲክ ኬብል፣ ፎኖግራፍ እንዲሁም ደግሞ ቴሌፎን። ኢንዱስትሪው ላይ ኮተን ጌን፣ ሴዊንግ ማሽን፣ ኤሌክትሪክ ላይት እንደዚህ አይነት ነገሮች ኢኖቬት ተደርገው ነበር ማለት ነው በእነዚህ ኢንዱስትሪያል ሪቮሉሽኖች ላይ ማለት ነው። ሶ ዘ ፎር ታይፕስ ኦፍ ኢንዱስትሪስ አር ዘ ፕራይማሪ ኢንዱስትሪስ አር ኢንቮልቭስ ጌቲንግ ራው ማቴሪያልስ፣ ማይኒንግ፣ ፋርሚንግ ኤንድ ኦልሶ ፊሽንግ ማለት ነው። ይህ ፕራይማሪ ኢንዱስትሪ እንግዲህ ጥሬ እቃዎችን ማግኘትን ማውጣትን ያካትታል ማለት ነው። ፕራይማሪ ኢንዱስትሪ ላይ ማይኒንግን፣ ፋርሚንግን፣ ፊሽንግን ማለት ነው። ሁለተኛው ሰከንደሪ ኢንዱስትሪ ኢንቮልቭስ ማኑፋክቸሪንግ ምርት ላይ ትኩረት ያደርጋል። ሜኪንግ ካርስ ኤንድ ኦልሶ ስቲል እንደዚህ አይነት ማኑፋክቸሪንግ የሆኑ ነገሮች ላይ ነበረ የሚያተኩረው ማለት ነው። የሰከንድ ኢንዱስትሪው ላይ ማለት ነው። የሰከንድ ኢንዱስትሪ ታይፑ ዘ ፎር ታይፕ ኦፍ ኢንዱስትሪ ሁለተኛው ሰከንደሪ ኢንዱስትሪ ማለት ነው። ሶስተኛው ተርሻሪ ኢንዱስትሪ ነው። ኢትስ ፕሮቫይድ ኤ ሰርቪስ አገልግሎት ላይ ነው። ይሄ ደግሞ ተርሻሪ ኢንዱስትሪው ትኩረት የሚያደርገው ማለት ነው። ከምርቶች በላይ አገልግሎት ላይ ነው ፎከስ የሚያደርገው። ቲቺንግ ኤንድ ኦልሶ ነርሲንግ። የመጨረሻው ዘ ኳተርናሪ ኢንዱስትሪ ኢንቮልቭስ ሪሰርች ኤንድ ዴቨሎፕመንት ኢንዱስትሪስ ኤግዛምፕል አይቲ ማለት ነው። ይሄ ደግሞ የምርምርና ልማት ኢንዱስትሪዎች ላይ ዴቨሎፕመንታል ኢንዱስትሪዎች ላይ ነው ትኩረት የሚያደርገው ማለት ነው። ኤግዛምፕል አይቲ አለ ማለት ነው። The Industrial Revolution was the period of major industrialization and innovation that took place during the late 17th century and early 18th century. So ሜጀር የሚባለው የኢንዱስትሪያል ሪቮሉሽን ቢግን ያደረገው ቅድም ግሬት ብሪቴን ላይ 1760
ምናምን ብለናላ። ሶ ያ ማለት ሌት ኦፍ 17 ሴንቸሪ ላይ ነው ማለት ነው። ኤንድ ኢርሊ 18 ሴንቸሪ ያ ማለት ደግሞ ወደ መጀመሪያዎቹ 18ኛው መቶ ክፍለ ዘመኖች አካባቢ ላይ እና ወደ 17ኛው መቶ ክፍለ ዘመን መጨረሻ ላይ አካባቢ ላይ ነበር ማለት ነው። ኢንዱስትሪያል ሪቮሉሽኑ ቢግን ያደረጉ ወይም ደግሞ ሜጀር የሆኑ ኢንዱስትሪያላይዜሽን እና ኢኖቬሽኖች ቱክስ ፕሌስ ያደረጉት ያኔ ነበር ማለት ነው። እዚህ ጋር ብዙ ጊዜ የሚወጣ ጥያቄ ልንገራችሁ፣ ሌት ኤንድ ኢርሊ የሚሉትን ያቀያይሯቸዋል ማለት ነው። እዚህ ጋር ፎከስ እንድታደርጉ የምፈልገው ለምሳሌ ኢርሊ 17 ሴንቸሪ ኤንድ ሌት 18 ሴንቸሪ ትሩ ኦል ፎልስ ላይ ወይ ደግሞ ጆን ዘ ፎሎዊንግ ኢዝ ኢንኮሬክት ኦር ኮሬክት ብለው ሊያመጡ ይችላሉ። ስለዚህ የዛለት እንዳትስቱ በደንብ ሌት እና ኢርሊ የሚለውን በደንብ ያዙ ማለት ነው። 1760 አካባቢ ላይ ነው ቢግን ያደረገው፣ ያ ማለት ሌት ኦፍ 17 ሴንቸሪ ነው። ነገር ግን ስፔሲፊክሊ ኢንዱስትሪያል ሪቮሉሽን ለመግለጽ ስለሚያስቸግር ነው ኤርሊ 18 ሴንቸሪ የተባለው ማለት ነው። ያ ማለት 18ኛው መቶ ክፍለ ዘመን መጀመሪያዎች አካባቢ ላይ እና 17ኛው መቶ ክፍለ ዘመን መጨረሻዎች ወይም ማገበዳጃዎች አካባቢ ላይ ነው ማለት ነው ኢንዱስትሪያል ሪቮሉሽን ቢግን ያደረገው። እንዲሁም ደግሞ ሜጀር የሆኑ ኢንዱስትሪያላይዜሽን እና ኢኖቬሽኖች ቶክስ ፕሌስ ያደረጉት ማለት ነው። ኢት ሽፍትድ ሶሳይቲ ፍሮም ዩዚንግ ቱልስ ቱ ሜክ ፕሮዳክትስ ቱ ዩዚንግ ኤ ኒው ሶርስ ኦፍ ኢነርጂ ሰች አስ ኮል to power machine in factories. And also the industrial revolution was a time when the manufacturing of goods moved from small shops and homes to large factories, bringing about changes in culture as people moved from rural areas to big cities in order to work in the industry. So ህዝቦች ባህላዊ የእጅ መሳሪያዎችን በእጅ ጉልበት ሸቀጦችን ከማምረት ይልቅ በእጅ ከማምረት ይልቅ ማለት ነው አዳዲስ የኃይል ምንጮችን እንደ ድንጋይ፣ ከሰል፣ ኮል ማለት ነው በፋብሪካዎች ውስጥ እስከ መቀጠር ድረስ ማለት ነው። ያ ማለት ከአግሪካልቸራል ከሆነ ወይ ወጥተው፣ ምክንያቱም ከአግሪካልቸራል የሆነ ወይ የሚወጡት ብዙ ጊዜ ግን ተገደውም ነው ማለትም የእርሻ መሬቶቻቸው ይነጠቁባቸዋል። ምክንያቱ ደግሞ አንደኛ በኢንዱስትሪዎች ውስጥ እንዲሰሩላቸው፣ ሁለተኛ ደግሞ ለኢንዱስትሪ ማስፋፊያ መሬቶቻቸውን ስለሚጠቀሙባቸው ግድ ከሩራል ኤሪያው ወደ አርባን ኤሪያው ይሰደዳሉ። እንዲሁም ደግሞ ወደ አርባን ኤሪያ ማለት ኢንዱስትሪ ወደ ተዛመተባቸው አካባቢዎች ይሄዱ ሰራተኛ ይሆናሉ፣ ይሰራሉ ማለት ነው። ሶ ከሩራል ኤሪያ ወደ አርባን ኤሪያ ወይም ወደ ቢግ ሲቲ ሙቭ ያደረጉበት ጊዜ ነበረ። እንዲሁም ደግሞ ከተለያዩ የእጅ መሳሪያዎች ወደ ኮል፣ ይህ ማለት የድንጋይ ከሰል፣ እንዲሁም ደግሞ ቱ ፓወር ሜሽን ኢን ፋክተሪስ በእንደዚህ አይነት ነገሮች ላይ ትኩረት አድርገው ነበረ ማለት ነው። በእነዚህ ኢንዱስትሪያል ሪቮሉሽኖች ማለት ነው። ሌላኛው ዜር አር ፎር ኢንዱስትሪያል ሪቮሉሽንስ ዘ ፈርስት ኢንዱስትሪያል ሪቮሉሽን፣ ዘ ሰከንድ ኢንዱስትሪያል ሪቮሉሽን፣ ዘ ሰርድ ኢንዱስትሪያል ሪቮሉሽን ኤንድ ኦልሶ ዘ ፎርት ኢንዱስትሪያል ሪቮሉሽንስ። ዘ ፈርስት ኢንዱስትሪያል ሪቮሉሽን ቢግን ኢን the 1760 and was characterized by mechanization through water and steam power. It marked the transition from manual to machine based labor. So የመጀመሪያው ሪቮሉሽን ላይ ነው። የመጀመሪያው አብዮት እንግዲህ በ1760ዎቹ ነው የጀመረው። የመጀመሪያው የኢንዱስትሪ አብዮት በውሃና በእንፋሎት የሚሰሩ ሜካናይዜሽኖችን በማስተዋወቅ ከፍተኛ ለውጥን አምጥቶ ነበር ማለት ነው። የመጀመሪያው አብዮት ማለት ነው። ይህ ለውጥ ከእጅ ወደ ማሽን ወይም ደግሞ ከማኑዋል ወደ ሜሽን ቤዝድ የተሸጋገረበት ነበረ ማለት ነው። በተለያዩ ኢንዱስትሪዎች እንደ ጨርቃ ጨርቅ፣ ማዕድን፣ መጓጓዣ ቅልጥፍናንና ምርታማነትን እንዲጨምሩ አድርገው ነበር ማለት ነው። ሶ የውሃና የእንፋሎት ኃይል አጠቃቀም የምርት ሂደቶች አብዮት አድርጎ ለቀጣይ ቴክኖሎጂዎች እድገትን ወይ ደግሞ እድገቶችን መሰረት ጥሎ ሄዷል ማለት ነው። ማለት ለሁለተኛው ኢንዱስትሪያል ሪቮሉሽን ማለት ነው። ዘ ሰከንድ ኢንዱስትሪያል ሪቮሉሽን እና ኢትስ ኦልሶ ኖን አስ ቴክኖሎጂካል ሪቮሉሽን ይባላል። ይሄኛው ኢትስ ቢግን ኢን 1870 በ1870ዎቹ ነው የተጀመረው። እዚህ ጋር ልትይዙልኝ የሚገባው ኢትስ ኦልሶ ኖን አስ ቴክኖሎጂካል ሪቮሉሽን የምትለዋን በደንብ አስመሩባት። እቺ በጣም ወሳኝ የሆነች ነጥብ ነች። እዚህ ጋር የመጀመሪያው ደግሞ ከማኑዋል ወደ ሜሽን ቤዝድ የተሸጋገረበት እንደሆነ ፈርስት ኢንዱስትሪያል ሪቮሉሽን ላይ፣ ሁለተኛው ላይ ሰከንድ ኢንዱስትሪያል ሪቮሉሽን ላይ ቴክኖሎጂካል ኢቮሉሽን እንደሚባል ሰከንድ ኢንዱስትሪያል ሪቮሉሽን
እችንም ያዟት ማለት ነው። ኤንድ ዋዝ ካራክተራይዝድ ባይ ማስ ፕሮዳክሽን ኤንድ አሴምብሊ ላይንስ ዩዚንግ ኤሌክትሪክሲቲ ወይም ደግሞ በጣም በሰፊውና በብዛት በማምረት እንዲሁም ደግሞ አሴምብሊ ላይን ዩዚንግ ኤሌክትሪሲቲ ማለት በኤሌክትሪክ ኃይል የሚሰሩ የምርት ማምረቻ መስመሮችን በመዘርጋት ይታወሳል ማለት ነው። ይህ የኢንዱስትሪ አብዮት ወይም ደግሞ ዘ ሰከንድ ኢንዱስትሪያል ሪቮሉሽን ማለት ነው። ሶስተኛው ዘ ሰርድ ኢንዱስትሪያል ሪቮሉሽን ኒክኔምድ ዲጂታል ሪቮሉሽን ይባላል ማለት ነው። የሶስተኛው ኢንዱስትሪያል ሪቮሉሽን ዲጂታል ሪቮሉሽን ይባላል። ሁለተኛው ቴክኖሎጂካል ሪቮሉሽን ብለናል። ኢት ቢግን ኢን 1950 and was characterized by the adoption of computers and automation. This marked the transition from mechanical to analog systems to digital systems ማለት ነው። so this means widespread use of computers and automated ማሽኖች እጅግ በጣም በሰፊው መጠቀም የተጀመረበት ወቅት ነበር ነው ማለት ነው። ሰርድ ኢንዱስትሪያል ሪቮሉሽን ኮምፒውተሮችን እና አውቶሜትድ በራሳቸው የሚሰሩ ማሽኖችን መጠቀም የተጀመረበት ሪቮሉሽን ነበረ ማለት ነው። ሶስተኛው ሪቮሉሽን which replaced by older mechanical and analog system leading to greater efficiency and technological advancement ማለት ነው። ሶ እጅግ በጣም ኤፊሽንሲውን ግሬት የሆነ ኤፊሽንሲ እንዲሁም ቴክኖሎጂካል አድቫንስመንት ባለበት መልኩ ይሄንን ሪቮሉሽን እናወሳዋለን ማለት ነው። ሌላኛው ዘ ፎርዝ ኢንዱስትሪያል ሪቮሉሽን ነው። ኢት ኢዝ ዩዝድ ባይ ዘ አቬይላቢሊቲ ኦፍ ዳታ ኤንድ ሜሽን ለርኒንግ ኤንድ ኢዝ ካራክተራይዝድ ባይ ስማርት ኤንድ አውቶኖመስ ሲስተምስ ዚስ ኢንክሉድ አሁን ላይ ያለንበት ነው። ይሄ ደግሞ ኢንዱስትሪያል ሪቮሉሽን ኤአይ፣ ሮቦቲክስ፣ አይኦቲ፣ ኢንተርኔት ኦፍ ቲንግስ ኤንድ ኦልሶ ሲኤንሲ እነዚህ ደግሞ የፎርዝ ኢንዱስትሪያል ሪቮሉሽን ውጤቶች ነበሩ ማለት ነው። ሶ ወደ ሁለተኛው ኮንተንት እንመጣለን ማለት ነው። የሁለተኛው ኮንተንት የሚሆነው ሮል ኦፍ ዳታ ፎር ኢመርጂንግ ቴክኖሎጂስ የሚለውን እናያለን ማለት ነው። ሶ ዳታ ማለት ማለት ነው ኢትስ አልሶ ዘ ኒው ኦይል ይለዋል ማለት ነው። ኢን ቱዴይ ወርልድ ዳታ ኢዝ ሪጋርድድ አስ ኤ ስትራቴጂክ አሴት ኮምፓሬብል ቱ ኦይል ዚስ ኤጅ ኦፍ ቢግ ዳታ ድራይቭስ advancement across the science, technology, economy and nearly all aspects of our lives. The potential of data science and analytics of data-driven theories, economic growth, professional development is increasingly acknowledged, influencing fields beyond core disciplines like computing and statistics to areas such as business, social science and also health care. በዘመናዊ ዓለም ያለውን ግዙፍ ዋጋና ስልታዊ ጠቀሜታ ለማጉላት የምንጠቀምበት የመጀመሪያውና ዋነኛው ነገር ምንድነው? ኦይል ነው። እንደምታውቁ ፔትሮሊየሞች፣ እነዚህ ነዳጅ ነክ የሆኑ ነገሮች ማለት ነው። ሶ ዳታ እንደ ኒው ኦይል ወይም ደግሞ እንደ ፔትሮሊየም የሚወሰድ ሀብት ነው ማለት ነው ዳታ። ሶ ዘይት ወይም ደግሞ ኦይል ኢኮኖሚውንና ኢንዱስትሪዎችን እንደለወጠው ሁሉ መረጃ ወይም ዳታ ደግሞ አሁን ላይ በተለያዩ መስኮች እድገትን እያሳየ ይገኛል ማለት ነው። ለዛ ነው it is the new oil or it is regarded as a strategic asset comparable to oil ያልነው ለዛ ነው ማለት ነው። ሶ እዚህ ጋር ቢግ ዳታ በመረጃ ላይ የተመሰረተ ውሳኔ ለመወሰን ዳታ ማለት ነው። ሶ ቅልጥፍናን ለማሻሻል እና ፈጠራን ለመምራት የሚተነትኑ እጅግ ብዙ መረጃዎችን በማቅረብ የተለያዩ መስኮች ላይ አብዮትን እየፈጠረ ይገኛል ማለት ነው ዳታ። ይህም በሳይንስ፣ በቴክኖሎጂ፣ በኢኮኖሚው፣ በጤና አጠባበቅ፣ በሄልዝ ኬር ማለት ነው እና በሌሎችም ዘርፎች ላይ ተጽዕኖን እያሳረፈ ይገኛል ማለት ነው ዳታ። ሞር ደግሞ ወደፊት ሁለተኛው ቻፕተር ላይ በደንብ የምናየው ይሆናል በሰፊው ማለት ነው ስላለ እዛ ጋር። እዚህ ጋር ዳታ ኢዝ ኤ ኒው ኦይል ኢዝ ዘ ቤዚክ ስትራቴጂክ አሴት ኮምፓሬብል ቱ ኦይል የሚለውን ግን ያዙ ማለት ነው እዚህ ጋር። ሶ እዚህ ጋር በምስል አስቀምጠንላችኋል። ምናልባት እንዳትረሱ የኛው ኦብጀክት እንደ ነዳጅ እንትን የሚባልበት ነው ካወቃችሁት ማለት ነው። ሶ ዳታ ኢዝ ዘ ኒው ኦይል የሚለውን እዚህ ጋር ለማስታወት ይጠቅማችኋል ብዬ ነው ይችን ምስል ያስገባኋት ማለት ነው። ወደ ሌላኛው ኮንተንት ስንመጣ ኢኔብሊንግ ዲቫይስስ ኤንድ ኔትወርክ ኦር ፕሮግራሜብል ዲቫይስስ የሚለውን እናያለን ማለት ነው።
There are four basic kinds of devices in digital electronic systems based on role and functionality በሚናቸውና በተግባራቸው ማለት ነው። አራት አይነት የዲጂታል ኤሌክትሮኒክ ሲስተምስ ዲቫይሶችን እዚህ ጋር እናያለን ማለት ነው። ዘ ዲቫይስ ኢን ዲጂታል ኤሌክትሮኒክ ሲስተም አራት ዲቫይሶችን እናያለን። ሚሞሪ ዲቫይስስ፣ ማይክሮፕሮሰሰር፣ ሎጂካል ዲቫይስስ እንዲሁም ኔትወርክ የሚለውን እናያለን ማለት ነው። የመጀመሪያው ሚሞሪ ዲቫይስ ለዲጂታል ኤሌክትሮኒክሶች እጅግ በጣም ወሳኝ ነው። ኢትስ አልሶ ዩዝድ ቱ ስቶር ራንደም ኢንፎርሜሽንስ ኮንተንትስ ኦፍ ስፕሬድሺት ጀስት አስ አን ኤግዛምፕል ማለት ነው። ሶ ሚሞሪ ኢንፎርሜሽኖችን ዳታዎችን የሚይዝልን የሚያከማችልን ነው ማለት ነው። ጀስት ላይክ ራም ታውቁታላችሁ ማለት ነው። በየትኛውም ዲቫይስ ላይ ኤሌክትሮኒክ ዲቫይስ ላይ ሚሞሪ ግድ ነው ማለት ነው። በኮምፒውተሮቻችን ላይ በስልኮቻችን ላይ ማለት ነው። ሌላኛው ማይክሮ ፕሮሰሰር ነው። ኢትስ ኤክስኪዩት ሶፍትዌር ኢንስትራክሽን ፎር ቫሪየስ ታስክስ ኤግዛምፕል ረኒንግ ኤ ወርድ ፕሮሰሲንግ ፕሮግራም። ማይክሮ ፕሮሰሰር እንግዲህ ብሬን ኦፍ ዲቫይስ የሚባለው ፓርት ነው ማይክሮ ፕሮሰሰር ማለት ነው። ሶ ዩዝድ ቱ ረን ሶፍትዌር ቱ ፐርፎርም ታስክስ ማለት ነው። ሶ ለምሳሌ ብሬን ነው ብለናል። ሶ ኤምኤስ ወርድን ለመክፈት ክሊክ ብታደርጉ ኤምኤስ ወርድ ማለት የሚጻፍበት ማለት ነው። ሶ ኤምኤስ ወርድ ላይ ክሊክ ስታደርጉ ማይክሮ ፕሮሰሰር ከሶፍትዌሮች መመሪያዎችን ያነብና ከዚያም ሚሞሪ አሎኬት በማድረግ ፕሮግራሙን በስክሪን ላይ ለማሳየት እና ክሊክ ስናደርገው የፈለግነውን ፕሮግራም እንዲያመጣልን፣ እንዲሰራልን፣ እንዲያስቀምጥልን የሚረዳን ፓርት ነው ማለት ነው። ሶ ማይክሮ ፕሮሰሰር ልክ አዛዥ ነው ማለት ነው የሆነ ነገር ለመፈጸም። ሶ የሶፍትዌር መመሪያዎችን ለተለያዩ ተግባራት የማስፈጸም ሮል አለው ማለት ነው ማይክሮ ፕሮሰሰር። ሌላኛው ሎጂካል ዲቫይስ ነው። ፐርፎርም ስፔሲፊክ ፋንክሽንስ ሰች አስ ዳታ ኮሚዩኒኬሽን ኤንድ ሲግናል ፕሮሰሲንግ። ሶ የመጀመሪያው ላይ አሁን ሚሞሪን አየን፣ ማይክሮ ፕሮሰሰርን አየን፣ ሎጂካል ዲቫይስን አየን። የመጨረሻው የሚሆነው ኔትወርክ ነው። ኔትወርክ ኤ ኮሌክሽን ኦፍ ኢንተርኮኔክትድ ዲቫይስስ ዛት አለው ዳታ ሼሪንግ ኤግዛምፕል ኢንተርኔት አሁን የምጠቀሙበት ዳታ ዋይፋይ ላይክ ዛት ማለት ነው። ሶ ኢንተርኔት ምንለው እሱን ነው ማለት ነው። ሶ ዳታ ሼር ለማድረግ የሚረዳን ነው ማለት ነው ኔትወርክ ማለት ነው። ያ ማለት አሁን ዩቲዩብ የምታዩት ቪዲዮ ሼር ለማድረግ ምን ያስፈልገናል? ኢንተርኔት ያስፈልገናል ማለት ነው። ሶ ኢንተርኔት አንዱ ኤግዛምፕል ነው ማለት ነው የኔትወርክ ማለት ነው። ሶ አራት ቤዚክ ካይንድ ኦፍ ዲቫይሶችን አየን ኢን ዲጂታል ኤሌክትሮኒክስ። ምን አየን? ሚሞሪ፣ ማይክሮ ፕሮሰሰር፣ ሎጂካል ዲቫይስ ኤንድ ኦልሶ ኔትወርክን አየን ማለት ነው። በደንብ ያዟቸው። ሌላኛው እዚህ ላይ የምናየው ዋይ ኢዝ ኤ ኮምፒውተር ሪፈርድ ቱ አስ ኤ ፕሮግራሜብል ዲቫይስ። ሶ ለምንድነው ፕሮግራሜብል ዲቫይስ ነው ያልነው ኮምፒውተር ነው? ቢኮዝ ዋት ሜክስ ኤ ኮምፒውተር ኢዝ ዛት ኢት ፎሎውስ ኤ ሴት ኦፍ ኢንስትራክሽንስ። ለምንድነው ፕሮግራሜብል ነው ያልነው? ፕሮግራም ማለት እንግዲህ ለምሳሌ እናንተ ፕሮግራም ምንድነው ብላችሁ ለምሳሌ ለማንበብ የምታወጡት ፕሮግራም ሩል ኢንስትራክሽን አለ ማለት ነው። ሶ ኮምፒውተርም እንደዛ ነው የሚከተለው ሴት ኦፍ ኢንስትራክሽን ፎሎ የሚያደርገው ሴት ኦፍ ኢንስትራክሽን የራሱ ኢንስትራክሽን አለው። መኒ ኤሌክትሮኒክ ዲቫይስ ፋንክሽን አስ ኤ ስፔሻላይዝድ ኮምፒውተር ዛት ኬሪ አውት ኤ ሲንግል ታስክ ማለት ነው። ሶ ሁሉም ማለትም አብዛኞቹ ኤሌክትሮኒክ ዲቫይሶች ለሆነ ስፔሻል ታስክ ለሆነ ሲንግል ታስክ ነው ስፔሻላይዝድ የሚደረጉት ማለት ነው። ወይም ደግሞ ሴት ኦፍ ኢንስትራክሽናቸው አፕላይ የሚደረገው ለሆነ ሲንግል ለሆነ ታስክ ነው ማለት ነው። ለዛ ነው ፕሮግራሜብል ዲቫይስ ነው ያልነው ኮምፒውተርን። ለዛ ነው ዘይ ፎሎ ቢውልት ኢን ኢንስትራክሽን ዛት አር ፐርማነንትሊ ስቶርድ ዊዝ ኢን ዘ ዲቫይስስ ማለት ነው። ሊስት ኦፍ ሰም ፕሮግራሜብል ዲቫይስስ እነዚህ አክሮኒምስ ስፒድስተር፣ አክቴቭ፣ አልትራ፣ ስትራቲክስ፣ አትመድ እነዚህን በደንብ ያዟቸው። ነገር ግን ብዙ ጊዜ እነዚህ አይመጡም ማለት ነው። እነዚህ ፕሮግራሜብል የሆኑ ዲቫይሶች ናቸው ማለት ነው።
ሌላኛው እዚህ ጋር የምናየው ኤ ፉል ሬንጅ ኦፍ ኔትወርክ ሪሌትድ ኢኩፕመንት ሪፈር ቱ አስ ሰርቪስ ኢኔብሊንግ ዲቫይስስ ኤስሲዲ ዊች ካን ኢንክሉድ ትራዲሽናል ቻናል ሰርቪስ ኤንድ ዳታ ሰርቪስ ዩኒት modems, routers, switches, conferencing equipment, network appliance and also hosting equipment and services እነዚህን ኢንክሉድ ያደርጋል ማለት ነው። እነዚህ መሳሪያዎች ኢኩፕመንቶች ለምንድን ነው የሚጠቅሙት? ዩዝድ ቱ ፋሲሊቴት ማኔጅ ኤንድ ኢኔብል ኮሚዩኒኬሽን ኤንድ ሰርቪስስ ኦቨር ኤ ኔትወርክ ኢንፍራስትራክቸር ማለት ነው። ለኔትወርክ ኢንፍራስትራክቸራችን እጅግ በጣም የሚያስፈልጉን ኢኩፕመንቶች ናቸው ማለት ነው። እነዚህ ያዟቸው በደንብ። ሌላኛው እዚህ ጋር የምናየው ሂውማን ቱ ሜሽን ኢንተራክሽን ወይም HMI የሚለውን እናያለን። ሂውማን ሜሽን ኢንተራክሽን ሪፈርስ ቱ ዘ ኮሚዩኒኬሽን ኤንድ ኢንተራክሽን ቢትዊን ሂውማንስ ኤንድ ሜሽንስ ቪያ ዩዘር ኢንተርፌስ። HMI ሪፈር የሚያደርገው ወይም ደግሞ የሚያመላክተው በሰዎችና በማሽኖች መካከል ያለውን እርስ በርስ ግንኙነት ወይም መስተጋብሩን ያመለክተናል ማለት ነው። ሂውማን ሜሽን ኢንተራክሽን ማለት ነው። ናቹራል ዩዘር ኢንተርፌስ ሰች አስ ገስተር አር gaining attention as they allow humans to control machines through natural and intuitive behavior ማለት ነው። እዚህ ጋር ሰዎች ከማሽኖች ጋር ያላቸውን ግንኙነት ሪፈር ለማድረግ ከተጠቀምንበት HMI ሰዎች በተፈጥሯቸው ማለት ነው ናቹራል በሆነ ቢሄቪየራቸው በእጅ የመንካት በቮይስ ሊሆን ይችላል ከማሽኖች ጋር ምን ሊሆኑ ይችላሉ? ኢንተራክት ሊያደርጉ ኢንተራክሽን ሊፈጥሩ ሊግባቡ ይችላሉ ማለት ነው ከሜሽኖች ጋር ወይም ደግሞ ሜሽኖችን ኮንትሮል ለማድረግ ናቹራል እና ኢንቱቲቭ ቢሄቪየሮችን ይጠቀማሉ ማለት ነው። ኢንተራክሽን ኢን ሂውማን ኮምፒውተር ኢንተራክሽን HCI is the study of how people interact with computers and to what extent computers are developed from successful interaction with humans ማለት ነው። HCI ምንድነው? ሰዎች እንዴት ነው ከኮምፒውተሮች ጋር ወይም ደግሞ ኮምፒውተር ስንል ማሽኖችም ሊሆን ይችላል ከማሽኖች ጋር እንዴት ነው ኢንተራክት የሚያደርጉት and to what extent computers are developed from successful interaction with humans ኮምፒውተሮችስ እንዴት ነው ከሰዎች ጋር ሰክሰስፉል የሆነ ኢንተራክሽን የሚፈጥሩት የሚለውን ያጠናልናል ማለት ነው። ሂውማን ኮምፒውተር ኢንተራክሽን ሂውማን ኮምፒውተር ኢንተራክሽን 3 ፓርቶች አሉት ማለት ነው። ይህ ማለት መጀመሪያ ዩዘሩ ነው። ዩዘር ማለት ተጠቃሚው የሆነ ነገር የሚጠቀመው ኮምፒውተሩን የሚጠቀመው ሰው ነው። እሱ ዩዘሩ አንድ ፓርት ነው የሂውማን ኮምፒውተር ኢንተራክሽን ማለት ነው። እቺ ብዙ ጊዜ ትመጣለች ያዟት። የመጀመሪያው ሰውየው አለ። ሁለተኛ ዘ ኮምፒውተር ራሱ ኮምፒውተሩ አለ። ኮምፒውተሩ አንድ ፓርት ነው ማለት ነው የሂውማን ኮምፒውተር ኢንተራክሽኑ። ሂውማን አንድ አለ፣ ሁለተኛው ኮምፒውተር አለ ማለት ነው። ሁለተኛው ፓርት እሱ ነው ማለት ነው። ሶስተኛው ፓርት ደግሞ ዘ ወይ ዘይ ወርክ ቱጌዘር ሁለታቸው ዩዘሩ እና ኮምፒውተሩ በአንድ ሆነው የሚሰሩት አሰራራቸው ወዩ ደግሞ እንደ አንድ ፓርት ይቆጠራል ማለት ነው እዚህ ላይ ማለት ነው። ሂውማን ኮምፒውተር ኢንተራክሽን 3 ፓርት አለው። ዩዘሩ፣ ኮምፒውተሩ እንዲሁም ደግሞ ዘ ወይ ወርክ ቱ ኢች አዘር ማለት ነው። ኢች ቱጌዘር ኢች አዘር እሱን በደንብ ያዙ ማለት ነው። how users interact with computers users interact directly with hardware for human input and output በቀጥታ ኢንተራክት የሚያደርጉት ሰዎች ከኮምፒውተር ጋር ሃርድዌር ፓርቱን በመነካካት ነው ኢንፑት አውትፑት በማስገባት such as display through a graphical user interface users interact with computer via software interface using the given input and also output hardware ማለት ነው። importance of human computer interaction የሚለውን ስናይ the goal of human computer interaction to improve the interaction between users and computers by making computers more user friendly and receptive to user needs ማለት ነው። የሂውማን ኮምፒውተር ኢንተራክሽን ጎሉ ምንድነው ካላችሁኝ ሰዎች ከኮምፒውተሮቻቸው ጋር ያላቸውን ግንኙነት ማሻሻል ማጎልበት የመጀመሪያው ጎሉ ነው ማለት ነው። እንዲሁም ደግሞ በቀላሉ ኮምፒውተሮች
ሰዎች ጋር እንዲግባቡ። ለምሳሌ አሁን ላይ ኮምፒውተሮች በቮይስ ይቀበላሉ፣ በእጅ በመነካካት ይቀበላሉ፣ ይግባባሉ እርስ በርሳቸው። ድሮ ላይ ከዚህ በጣም ላግ ያደረገ ነበረ። አሁን ላይ ግን እየተሻሻለ ኢምፕሩቭ እያደረገ በቮይስ ነገሮችን መጻፍ ምናምን እዚህ ላይ ደርሷል ማለት ነው። ሶ ጎሉ የሂውማን ኮምፒውተር ኢንተራክሽን የመጀመሪያ ጎል ይሄ ነው ማለት ነው። ሜን አድቫንቴጅ ኦፍ ሂውማን ኮምፒውተር ኢንተራክሽን ኢንክሉድ ሲምፕሊሲቲ፣ ኢዚ ኦፍ ዲፕሎይመንት ኤንድ ኦፕሬሽን፣ ኮስት ሴቪንግ ፎር ስሞለር ሴትአፕስ፣ ሪዳክሽን ኢን ሶሉሽን ዲዛይን ታይም ኤንድ ኦልሶ ኢንተግሬሽን ኮምፕሌክሲቲ ማለት ነው። ሶ እጅግ በጣም ብዙ አድቫንቴጆች አሉት ማለት ነው ሂውማን ኮምፒውተር ኢንተራክሽኑ ማለት ነው። ሌላኛው እዚህ ጋር የምናየው ዲስፕሊንስ ኮንትሪቢዩቲንግ ቱ ሂውማን ኮምፒውተር ኢንተራክሽን ነው። ኮግኒቲቭ ሳይኮሎጂ አለ። ሌላኛው ኮምፒውተር ሳይንስ፣ ሊንጉስቲክ ኢንጂነሪንግ ኤንድ ዲዛይን፣ አርቲፊሻል ኢንተለጀንስ ኤንድ ኦልሶ ሂውማን ፋክተር፣ እነዚህ ዲስፕሊኖች ናቸው ማለት ነው የሂውማን ኮምፒውተር ኢንተራክሽን ማለት ነው። ሌላኛው እዚህ ጋር የመጨረሻው የዚህ ቻፕተር የሚሆነው ኢመርጂንግ ቴክኖሎጂስ ትሬንድስ ኢን 2019 የሚለው እናያለን። እዚህ ጋር በ2019 እያደጉ ያሉ ወይም ደግሞ የበለጠ ጉልህ እየሆኑ የመጡ ቴክኖሎጂዎችን ስናይ 5G ኔትወርክ አለ። 5G ኔትወርክ እንግዲህ ኢትዮጵያ ውስጥ እጅግ በጣም እየተዛመተ ይገኛል። በአብዛኞቹ ከተማዎቻችን ላይ 5G ኔትወርክ አለ። አሁን ትንሽ በገጠራማዎቹ አካባቢዎች ላይ ብቻ ነው እንጂ አብዛኛው ቦታ ላይ ተዳርሷል ማለት ይቻላል። አርቲፊሻል ኢንተለጀንስም እጅግ በጣም እየሰፋ ይገኛል። አውቶኖመስ ዲቫይስ በራሳቸው የሚሰሩ መኪኖች ምናምን ያልናቸው በራሳቸው ነገሮች ማድረግ የሚችሉ ነገሮች፣ ብሎክቼን፣ ኤግመንትድ አናላይቲክስ፣ ዲጂታል ትዊን፣ ኢንሃንስድ ኮምፒውቲንግ ኤንድ ኢመርሲቭ ኤክስፔሪየንስ ኢን ስማርት ስፔስስ እነዚህ ይጠቀሳሉ ማለት ነው። እነዚህ ትሬንዶች እንግዲህ የ2019 ትሬንዶች ናቸው ማለት ነው። ሶ የኢመርጂንግ ቴክኖሎጂን ኮርስ በዚህው እንጨርሳለን ማለት ነው። የመጀመሪያ ቻፕተሩን በዚህ መልክ ጨርሰናል። ቀጣይ ደግሞ ከዚህ በተሻለና በጣም በቀላሉ የምናስረዳችሁ ይሆናል። ቻናላችንን ሳብስክራይብ ካላደረጋችሁ አሁንም ሳብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። እንዲሁም ደግሞ ቅድምም እንደተናገር ነው የኢትዮ ፕሮ ኤጁኬሽን የቴሌግራም ቦትን በመቀላቀል የሚገራርሙ ፓወርፖይንቶችን፣ አጫጭር ኖቶችን እንዲሁም ደግሞ ኤግዛሞችን ማግኘት ትችላላችሁ። በኢትዮ ፕሮ ኤጁኬሽን ቦት ላይ ቪአይፒ ቴሌግራም ቻናል አለን። ዛሬ ደግሞ የሚገራርሙ ለካምፓስ ተማሪዎች የሚጠቅሙ ፕሮግራሞች ይኖሩናል። እዛ ላይም ጆይን በማድረግ ቤተሰብ መሆን ትችላላችሁ፣ ተጠቃሚ መሆን ትችላላችሁ ማለት ነው። ቻናላችንን ሰብስክራይብ ስላደረጋችሁ፣ ቪዲዮአችንን ላይክ ስላደረጋችሁ፣ ቪዲዮአችንንም ስላያችሁልን እጅግ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ። መልካም የጥናት ጊዜም እንመኛለን። ሰላም ቆዩልን።